ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። በአዲስ አበባ ጥብቅ ውይይት መካሄዱ ተሰማ። ውይይቱ በህወሓት ላይ የተደረገ ጥብቅ ምክክር ሲሆን መርዙን ማክሸፍ ላይ ያተኮረ መሆኑም ተነግሯል። ውይይቱ ህወሓት ያለ ብዙ ኪሳራ የሚወገድበት ሁኔታ ላይ ያነጣጠረ ነው ተብሏል። በተያያዘ መረጃ ደግሞ የቀድሞዋ የህወሓት ታጋይና የአረና ፓርቲ መስራች ስለ ህወሓት ሻዕቢያ አነጋጋሪ መረጃ አጋርተዋል። የአዲስ አበባውን ስብሰባና የታጋይዋን አስተያየት በዝርዝር እንመለስበታለን። በሌላኛው መረጃችን ደግሞ ትራምፕ ማረጋገጫ ሰጥተዋል። የኢራኑ መንፈሳዊ መሪ አያቶላ ካሚኒ እንደ ኦሳማ ቢንላደን ሊታደኑ ነው። አሜሪካ የኢራኑ መሪና ልጃቸውን ኢላማ ያደረገ ልዩ ዘመቻ ልታካሄድ መሆኑ ተሰማ። ጉዳዩ ከባድ መዘዝ እንዳያመጣ ተሰግቷል። በመረጃ ሰዓታችን የምናስደምጣችሁ ይሆናል። እስከ ፍጻሜው አብራችሁን ቆዩ። የትግራይ ወጣቶችና አራተኛ ትውልድ የሚባለው የክልሉ ፖለቲካ ፓርቲዎች ስብስብ የለውጥ ፍለጋ በህወሓት ላይ ከባድ የሱናሚ ማዕበል ሊያስነሳ በቋፍ ላይ ስለመሆኑ እየተነገረ ባለበት ወቅት ይህንኑ ስጋት የሚያጠናክር ወሳኝ የተባለ ምክክር በአዲስ አበባ መካሄዱ ታውቋል። የውይይቱ አብይ ጉዳይም ጦርነት ተቀስቅሶ የትግራይ ህዝብም ወደ ዳግም ሰቆቃ ከመግባቱ በፊት ህወሓትን በተጠናከረ ፖለቲካና ህዝባዊ ጫና አስገድዶ ከቦታው ገለል ማስደረግ ላይ ያተኮረ ሆኖ ታይቷል። በአዲስ አበባ የትግራይ ተወላጆች የለውጥ ማዕበል ሰላም ለህዝባችን፣ ለውጥ ለመጪው ትውልድ በሚል መሪ ቃል ተሰብስበው እየመከሩ ነው። ውይይቱ በትግራይ ክልል ወቅታዊ ጉዳይ ላይ ብቻ ያተኮረ መሆኑ የተነገረ ሲሆን በኢትዮጵያና ኤርትራ መካከል የተፈጠረውን የጦርነት ውጥረት ለማርገብ ያለ መሆኑም ተነግሯል። ሰላም ለህዝባችን፣ ለውጥ ለመጪው ተስፋችን በሚል መሪ ቃል በትግራይ የፖለቲካ ሊቃን መካከል ከሰሞኑ በአዲስ አበባ የውይይት መድረክ መካሄድ ይታወሳል። በተያያዘም በኢትዮጵያና በኤርትራ መንግስታት መካከል የነገሰው ውጥረት ተባብሶ ሁለቱም ኃይሎች ጥራቸውን ወደ አዋሳኝ አካባቢዎች እያስገቡ እንደሆነ ከሰሞኑ በስፋት ሲዘገብ ቆይቷል። በቀጠናው ጦርነት ከተቀሰቀሰ ብርቱ ሰብአዊ ውድመት ሊያስከትል ይችላል በሚልም የተለያዩ አህጉራዊና ዓለም አቀፋዊ ተቋማት ውጥረት እንዲረግብ ጥሪ ሲያቀርቡ ቆይተዋል። ከዓለም አቀፍ ተቋማትና መንግስታት በተጨማሪ በርካታ ምሁራንና የፖለቲካ ተንታኞች ውጥረቱ የሚረግብበትን መፍትሄ ከመጠቆም ባለፈ በተለይ የውጥረቱ መነሻ ተደርጎ የሚቆጠረውና አሁንም የጦርነት ትንኮሳዎችን ያደረገ በሚገኝ የህወሓትና ሻዕቢያ ጥምረት ወይም ጽምዶ ጠንከር ያለ ተቃውሟቸውን እያሰሙ ይገኛሉ። የቀድሞዋ የህወሓት ታጋይና የአረና ትግራይ መስራች አንጋፋ ፖለቲከኛ ወይዘሮ አረጋሽ አደና የህወሓትና የሻዕቢያ ጋብቻ በትግራይ ወጣቶች ላይ የታወጀ ሌላ የሞት ፍርድ ነው ሲሉ ገለጹ። የቀድሞ የህወሓት ታጋይ ወይዘሮ አረጋሽ አደና አሁን ላይ በህወሓት ቡድንና በሻዕቢያ መካከል እየታየ ያለው ትስስር ዋና ዓላማው የትግራይን ወጣት ለተጨማሪ እልቂት መዳረግ መሆኑን ገለጹ። ሻዕቢያ የራሱን ህዝብ ችግር መፍታት ያልቻለና በእውከት የሚኖር ድርጅት መሆኑን የጠቀሱት ወይዘሮ አረጋሽ አሁን እያደረገ ያለው እንቅስቃሴ ለትግራይ ህዝብ ተቆርቁሮ ሳይሆን የራሱን ጥቅም ለማስጠበቅና የፕሪቶሪያን የሰላም ስምምነት ለማፍረስ እንደሆነ አስረድተዋል። ሻዕቢያ ቀደም ሲል በትግራይ ውስጥ ንጹሃን መጨፍጨፍና ንብረትን መዝረፍ ያስታወሱት የቀድሞ ታጋይ አሁንም ጦርነቱ ትግራይ ውስጥ እንዲሆንና ከባለፈው እልቂት የተረፈውን የትግራይ ወጣት ለመጨረስ እየሰራ መሆኑን ገልጸዋል። ከዚህ ኃይል ጋር አብሮ መስራት የትግራይን ህዝብ መካድ ብቻ ሳይሆን ህዝቡን ዳግም ለከፋ ሰብአዊ መከራና ለባዳነት ፍላጎት መገበር እንደሆነም በጽኑ አስገንዝበዋል። በመጨረሻም የህወሓት ቡድን የህዝብን ችግር ወደ ጎን በመተው የራሱን የስልጣን ፍላጎት ለማርካት ከሻዕቢያ ጋር ማበሩን የትግራይ ህዝብ ሊገነዘበው እንዲገባ አሳስበዋል። ከጥፋት ኃይሎች ጋር መተባበር በሀገርና በህዝብ ላይ እንደመሰለፍ የሚቆጠር ወንጀል መሆኑን በመግለጽ የትግራይ ወጣት ለዚህ ከንቱ የፖለቲካ ቁማር መሳሪያ እንዳይሆን ጥሪያቸውን አስተላልፈዋል።
ሌላ መረጃችን ደግሞ ትራምፕ አረጋገጡ። የኢራኑ መንፈሳዊ መሪ አያቶላ ካሚኒ እንደ ኦሳማ ቢንላደን ሊታደኑ ነው። አሜሪካ የኢራኑ መሪና ልጃቸውን ኢላማ ያደረገ ልዩ ዘመቻ ልታካሄድ መሆኑ ተሰማ። ጉዳዩ ከባድ መዘዝ እንዳያመጣ ተሰግቷል። አሜሪካ በኢራን ላይ ወታደራዊ እርምጃ ለመውሰድ እየተዘጋጀች ባለበት በአሁኑ ሰዓት ጠቅላይ መሪው አያቶላ አሊ ካሚኒና ልጃቸው ዋነኛ ኢላማ ሊሆን እንደሚችል ተናገሩ። በአሜሪካና በኢራን መካከል ባለፉት ሳምንታት በሁለት ዙር የተካሄዱ ድርድሮች ከስምምነት አለመድረሳቸውን ተከትሎ አሜሪካ ወታደራዊ አማራጮችን እያጤነች መሆኑ በስፋት እየተገለጸ ነው። ፕሬዚዳንት ትራምፕ በኢራን ላይ ስለሚወሰደው እርምጃ ባለፉት ቀናት የተለያዩ አማራጮች የቀረቡላቸው ሲሆን ኢራን ወደ ስምምነት እንድትደርስ ለማስገደድ ውስን የአየር ጥቃት ሊፈጸም እንደሚችል ፕሬዚዳንቱና ከፍተኛ ባለስልጣኖቻቸው ፍንጭ ሰጥተዋል። የአየር ጥቃት በኢራን ላይ የሚፈጸም ከሆነ የሀገሪቱ ከፍተኛ አመራሮች በተናጠልና ቁልፍ ወታደራዊ ተቋማት ኢላማ በማድረግ የመንግስት ለውጥን ለማካሄድ እቅድ ማውጣቱን የአሜሪካ ባለስልጣናት ለሮይተርስ ተናግረዋል። አክሲዮን የተባለ የአሜሪካ የዜና ድረገጽ እንደዘገበው ፕሬዚዳንት ዶናልድ ትራምፕ ከመከላከያ ሚኒስቴር ፔንታጎን አማካሪዎች የተለያዩ አማራጮች ቀርበውላቸዋል። ከእነዚህም መካከል ጠቅላይ መሪና በዙሪያቸው ያለው ቁልፍ ሰዎችን ኢላማ ማድረጉ አንዱ እንደሆነ ተመላክቷል። አንዱ አማካሪ ለድረገጹ እንደተናገሩት አንደኛው አማራጭ አያቶላውንና ወንድ ልጃቸውን እንዲሁም በዙሪያቸው ያሉ አመራሮችን ማስወገድ ነው። የካሚኒ ልጅ ሙጅታባ ኢላማ የሆኑ የመሪነቱን ቦታ ሊረከብ የሚችል ቀጥተኛ ወራሽ ይሆናል ተብሎ ስለሚታሰብ ነው። ሌላው ምንጭ በተመሳሳይ ለአክሲዮንስ እንዳረጋገጠው ይህ አያቶላ አሊ ካሚኒና ልጃቸውን ኢላማ የማድረግ ሀሳብ ከበርካታ ሳምንታት በፊት አንስቶ የቀረበ ነው። አንዴ ፕሬዚዳንት ትራምፕ ከፍተኛ አማካሪ ትራምፕ ያሉትን አማራጮች ክፍት አድርገዋቸዋል። በየትኛውም ሰዓት ጥቃት እንዲፈጸም ውሳኔ ሊያስተላልፉ ይችላል ሲሉ ተናግረዋል። ይህ በእንዲህ እንዳለ አሜሪካ ከስምምነት እንዲደርስ ኢራን በተወሰነ ደረጃ ዩራኒየም እንድታዳብር የሚፈቅድ ሀሳብ ለማቅረብ እየተዘጋጀች መሆኑ እየተነገረ ነው። ነገር ግን ይህ ሀሳብ ኢራን ለጦር መሳሪያነት በሚውል ደረጃ የሚደርስ ዩራኒየም እንዲኖራት የሚፈቅድ አይደለም። ኢራን የኒውክሌር መርሃ ግብሯ ለሰላማዊ አገልግሎት ብቻ የሚውል እንደሆነ በመግለጽ ስትከለክል ቆይታለች። አሜሪካ ጋር በሚደረገው ድርድር ላይም ሊታለፍ የማይችል ቀይ መስመሮች እንዳሏት አስታውቃለች። ይህ በእንዲህ እንዳለ አሜሪካ ለጥቃት ስትዘጋጅ ኢራን የራሷን የድርድር እቅድ እያረቀቀች መሆኑ ገልጻለች። በዚህ ሳምንት ከአሜሪካ ጋር የኒውክሌር ድርድር ስታደርግ የቆየችው ኢራን በመጪው ጥቂት ቀናት ውስጥ የኢራን የድርድር እቅድ እያዘጋጀች እንደምትቀርብ መግለጿ የዜና ወኪሉ ሮይተርስ ዘገበ። የኢራን የውጭ ጉዳይ ሚኒስትር ይህን ያስታወቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴህራን በድርድሩ እንድትስማማ ለማድረግ ውስን ወታደራዊ ጥቃት ለመፈጸም እያሰቡ ባሉበት ጊዜ ነው። ሮይተርስ ያነጋገራቸው ሁለቱ የአሜሪካ ባለስልጣናት ኢራን ላይ ለሚወሰደው እርምጃ የሚደረገው ወታደራዊ ዝግጅት ከፍተኛ ደረጃ ላይ መድረሱን እንደገለጹ ተዘግቧል። ትራምፕ የሚሰጡ ከሆነ ግለሰቦችን ኢላማ ለማድረግ እንዲሁም የኢራንን መንግስት የመለወጥ አማራጭ ላይ ጭምር ዝግጅት እንደተደረገ ተነግሯል።